ህጻናት በቀጥታ ከእናት ጡት ወተትን የመመገብ ሂደት ነው። በዛ ሂደት ውስጥ እንግዲህ አስፈላጊ የሆኑ ንጥረ ነገሮችን በዛ ውስጥ አልፈው ለህፃናቱ በሽታን የመከላከል አቅም ከመጨመር አንፃር ከዛ በተጨማሪ ከእናቱ ጋር ደግሞ ቆንጆ የሆነ የፍቅር ትስስርን ከማግኘት አንፃር ከዛም በተጨማሪ ደግሞ ለበሽታ ሊያጋለጡ ከሚችሉ ኢንፌክሽስ ከሆኑ በሽታዎች የመከላከል ጥቅሞች ውስጥ ያለው ሲሆን የዓለም የጤና ድርጅት ደግሞ ስለ ጡት ማጥባት ያስቀመጣቸው ነገሮች አሉ። ህፃናት ከተወለዱ በ24 ሰዓት ጀምሮ እስከ 6 ወር ድረስ ያለምንም ተጨማሪ ምግብም ሆነ ያለምንም ተጨማሪ ነገር ጡት ማጥባትን ብቻ ኤክስክሉሲቭ ብሬስት ፊዲንግ የምንለው ማለት ነው እሱን ይመክራል። ከዛ በተጨማሪ ደግሞ ከ6 ወር በኋላ ደግሞ ተጨማሪ ምግቦች ምንላቸውንና ፕላስ የጡት ወተትን እንዲወስዱ ይመክራል ማለት ነው። ለምንድነው በእነዚህ በመጀመሪያ 6 ወራቶች ውስጥ የእናት ጡት ወተትን ብቻ እንዲወስዱ የሚያደርገው? የእናት ጡት ወተት ራሱን የቻለ በቂ የሆነ ወይም ተስማሚ የሆነ ተመጣጣኝ የሆነ ምግብ ስለሆነ ነው ለህፃናቱ። ከዛም በተጨማሪ ደግሞ ይሄ የኢንፌክሽስ የመሆን እድላቸውን ስለሚቀንስ ነው። በተለይ ዲያሪያ ምንላቸው ኒሞኒያ ምንላቸው ለነሱ የመጋለጥ እድላቸውን በከፊል ስለሚቀንስ እሱን የዓለም የጤና ድርጅት ሪከመንድ